እድሜያችሁ 20 ቤት ውስጥ ከሆነ ወይም ደግሞ ኢቭን ቲኔጀሮች ከሆናችሁ ሊኖራችሁ የሚገባ 10 የህይወት ልምምድ ዛሬ እነግራችኋለሁ። እነዚህ 10 የህይወት ልምምድ ብትችሉ 20 ቤት ውስጥ ያላችሁ ሰዎች አድርጉት። 30 ቤትም ግን ብትሆኑ ችግር የለም። you still can do it። በነገራችን ላይ አዲስ ከሆናችሁ ሃይ ዲዲ ያባላለሁ። እንኳን ወደ ቻናሌ የመጣችሁ። እዚህ ቻናል ላይ ስለ ፐርሰናል ዲቨሎፕመንት ወይም ደግሞ ራስን ስለማሻሻል የምናወራበት ቻናል ነው። ስለዚህ እነዚህ ነገር ላይ ኢንትረስትድ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ዛሬውኑ ጆይን አድርጎ። ናው ሰሞኑን ቁጭ እያሰብኩኝ ነበረ። ማለት ብዙ ጊዜ ሀብታም የሆኑ ሰዎች ወይም ደግሞ ገንዘብ የሚሰበስቡ ሰዎችና ዌልዚ የሆኑ ሰዎች ወይም ደግሞ ይሄ ምንድነው ባለጠጋ ነው የምንለው፣ እነዚህ አይነት ሰዎች ያላቸውን ሀቢት በጣም ለማጥናት እየሞከርኩ ነበር። ለምሳሌ ምን ታውቁ ከሆነ እንግዲህ የውጭ ሀገር ሀብታም የሚባሉ ሰዎች አለ አይደለ፣ ላይክ ሩቲን አላቸው። ማለትም ይሄ $1 ቢሊየን ሀቢት ሩቲን ምናምን ነገር፣ ጠዋት መነሳት፣ ጂም መሄድ ምናምን። የኢትዮጵያ ሀገር ውስጥ ግን ያሉ ሰዎች ብዙ ጊዜ ያንን ሀቢት አናይባቸውም። but yet they are still ሀብታምና በጣም ዌልዚ ናቸው። ሶ የዚህን ጊዜ ነው ኦኬ ሶ እኔ እንግዲህ የምኖረው ኢትዮጵያ ሀገር ውስጥ ነው። ዘን ኢትዮጵያ ሀገር ውስጥ ያሉ ሀብታም ሰዎች አይደለም፣ ነገር ግን ባለጠጋ ወይም ደግሞ ዌልዚ የምንላቸው ሰዎች ምን አይነት ባህሪ አላቸው ብዬ በጣም ሳጠና ነበር። ስለዚህ ያገኘሁትን እነዚህን 10 ልምምዶችን ዛሬውን ልንገራችሁ፣ ምክንያቱም እኔ እያደረኩት ስለሆነ ማለት ነው። ሶ ያ we should do this together። የመጀመሪያው እነዚህ ሰዎች በጣም የሚያደርጉት ነገር is usually ቦዲያቸውን ወይም ሰውነታቸውን ያንቀሳቅሳሉ። ናው ምን ለማለት እንደፈለኩ ላስረዳችሁ። ቅድም እንደነገርኳችሁ እንግዲህ የፈረንጆችን ሀብታም ሰዎች ሩቲን ከተመለከታችሁ ላይክ ጂም ይሄዳሉ፣ ወርክአውት ያደርጋሉ ምናምን አይደለ። usually እዚህ ሀገር ያሉ ሰዎች እንደዛ ያደርጉም። rather than ግን they have this intentional body movement አላቸው። ለምሳሌ አሁን አይዘር እሁድ ሊሆን ይችላል ባይክ ያደርጋሉ፣ ስዊሚንግ ክላስ አላቸው፣ ቦክሲንግ ክላስ አላቸው እና በጣም እነዚህ ስፔሲፊክ የተባሉ ሰውነታቸው ላይ ኢንቴንሽናል የሆነ እንቅስቃሴዎችን ያደርጋሉ። and ይሄንን ነገር እኔ actually በትንሹ በጥቂቱ አይቼዋለሁ። ለምሳሌ ምናልባት የምታስታውሱ ከሆነ ኢነ ታይም ላይ በጣም ኮንስታንትሊ ጂም የሚሄድበት ጊዜ ነበረ ከመታመሜ በፊት ማለት ነው። and then ጂም መስራት actually ሰውነቴ ላይ ብቻ ሳይሆን ግን አይምሮዬን በጣም ክሊር ሲያደርገው አይቻለሁ። I cannot wait ከጠዋት ተነስቼ like ጂም እስከመሄድ ድረስ። ምክንያቱም አልገባችሁም የዛን ጊዜ የነበረው ፊሊንግ በጣም ለየት ያለ ነበረ። ከጂም እንደመጣው the whole day በጣም ነበር ፕሮዳክቲቭ የምሆነው እና በጣም it was so excited። so እነዚህ ሰዎችንም ሳዋራቸው ስጠይቃቸው በዘዌ like እንዴ ነው አክሰስ አለኝ kind of እነዚህ ሰዎችን ያው በስራ ምክንያት እና በጣም ጠይቃቸው ነገር is that you know ጂም መሄድ ምናምን ነገር they think like እንደ ስራ ነው ብዙ ጊዜ የሚያስቡት አላለ ማድረግ አለብኝ። ግን እነዚህ ሰዎች እንቅስቃሴዎችን ሲያደርጉ የሰውነት እንቅስቃሴ ኢንቴንሽናሊ ነው ኢንጆይ እያደረጉት ነው እና like they enjoy እነዚህ ጥቃቅን ነገሮች እንደነገርኳችሁ ባይክ ማድረግ ሊሆን ይችላል፣ ስዊሚንግ ክላስስ የመሳሰሉ ነገሮች ማለት ነው። so እኔ አሁን currently እንግዲህ I'm incorporating that። ለምሳሌ አሁን ሳልሳ ክላስ እየወሰድኩኝ ነው። አሁን በቅርቡ ደግሞ ስዊሚንግ ክላስ ወስዳለሁ እና ምናልባት ደግሞ ባይክ ክላስ ወስዳለሁ። now እውነቱን ለመናገር እነዚህ 3 ነገሮች አልችልም። ላይክ አሁን ለምሳሌ መዋኘት አልችልም፣ ባይክ መንዳት አልችልም and ዳንስ ደግሞ በጣም ስለምወድ I really enjoy it። so እነዚህ ነገሮች እያደረኩ ነው። so I really feel like እንዴ ነው ላይፌ ቀለል ያለ ላይፍ ስታይል ብቻ ግን ያለኝ። ሁለተኛው ደግሞ የገንዘብ ቋንቋን በጣም አድርገው ነው የሚናገሩት። ናው ይሄን ነገር actually ከድሮም በፊት ነገራችሁ ነበረ። በተለይ ገንዘብ ላይ ሲመጣ ገንዘብን መስራት አይደለም ጉዳዩ፣ ነገር ግን የገንዘብን ቋንቋ ማውራት አለባችሁ። አለብዛ ግግም ያለ ላይክ ስራ ትሰራላችሁ፣ ገንዘብ ይመጣል፣ you spend on something ገዛ ጥቅም የለውም። በጣም ባለጠጋ የምንላቸው ሰዎች ግን የገንዘብን ቋንቋ ይናገራሉ። ማለትም ገንዘብ ከየት ነው የሚመጣው፣ የት ነው የሚሄደው፣ እንዴት ነው ማኔጅ የሚያደርጉት፣ እንዲሁም ደግሞ ግብር እንዴት ነው የሚሰራው፣ አገራችን ላይ ኢኮኖሚው እንዴት ነው የመሳሰሉ ነገሮች። ላስት ታይም I had this ነው የሆነ ኢቨንት ላይ ሄጄ ነበር እና አንተ አጋጣሚ ሆኖ እዛ ኢቨንት ላይ የመጡት ሰዎች እንዳለ ኢንቨስተሮች ናቸው እና እኔ ላይክ ከዛ ከነበሩ ሰዎች ውስጥ በቃ ደደብ የሚባል ሰው ብላችሁ ማለት ትችላላችሁ። ምክንያቱም እነዚህ ሰዎች የሚያወሩት ንግግር ስፔሻሊ ደግሞ አብዛኛዎቹ ኢኮኖሚስት ናቸውና it was so fascinating። እኔ የላቭ ላንጉዌጅ እሱ ነው በቃ እና የሚያወሩት ነገር is so amazing። like ገንዘብን እንዲህ በዚህ መንገድ ተመልክቼው አላቅም ነበረ። ስለ ሀገሪቷ ሁኔታ ኦር ደግሞ እንዴት ኢንቨስት እንደሚደረግ ኦር ደግሞ ግብር እንዴት እንደሆነ የመሳሰሉ ነገሮች ብቻ እንዴ ነው ገብታችኋል ለማለት የፈለኩ like everything ገንዘብ ኢንቮልቭ የሚያደርግበት ቦታ ላይ they have this እውቀት አላቸው እና ያ ነገር ነው ዲተርማይን የሚያደርገው። so you see አይቶትን ድሮ ገንዘብ መስራት ብቻ ነው በወር ይሄን ያህል መስራት፣ በአመት ይሄን ያህል መስራት ኦር ባንክ አካውንት ውስጥ ይሄን ያህል መስራት ነው።
እነዚህ ሰዎች ግን ገንዘብን ያንቀሳቅሳሉ። መስራት ብቻ አይደለም፣ ጄኑዊሊ ያንቀሳቅሳሉ። ቅድም ደግሞ መጀመሪያ ላይ እንደነገርኳችሁ ያላቸው ላይፍ ስታይል ገንዘባቸውን ራሳቸው ላይም ኢንቨስት ያደርጋሉ፣ ራሳቸው ላይም ስፔንድ ያደርጋሉ። ሶ ታስ ሁለተኛ የተማርኩት ነገር እንድ አፕላይ የማደርገው ነገር። ሶስተኛው ደግሞ እነዚህ ሰዎች በተቻላቸው መጠን they sit in silence። ይሄ ነገር actually ምንም አልደነቀኝም። ዲስከቨር ሳደርገው ምንድነው መሰላችሁ በተቻላቸው መጠን እነዚህ ሰዎች ከራሳቸው ጋር ጊዜ ያጠፋሉ። ሁልጊዜ ሆይ ሆይታ ውስጥ አታያቸውም ነው። ሀብታም የሆኑ ሰዎችና ባለጠጋ ሰዎች ልዩነታቸው ይሄ ነው። ሀብታም የሆኑ ሰዎች ኦልዌይስ ክለብ ውስጥ ታገኛቸዋላችሁ። ኦልዌይስ ዴር ፓርቲንግ፣ ኦልዌይስ በቃ ዴር ሾዊንግ ኦፍ፣ ሁልጊዜ ያላቸው ነገር ብልጭጭ ለማሳየት በጣም ይጥራሉ። ራይት። ባለጠጋ ግን የምንላቸው ሰዎች በጣም ጸጥ ያሉ ሰዎች ናቸው። ኢዝ ቢካዝ ዴይ ሃቭ ናቲንግ ቱ ሾው ኦፍ። ለምን? ገንዘባቸውም ከዛ ነገር አይመጣም፣ አቴንሽኑም ከዛ ነገር ስለማይመጣ ማለት ነው። ከምንም በላይ ደግሞ ከራሳቸው ጋር ጊዜን ያሳልፋሉ፣ ከቤተሰብ ጋር፣ ከፈጣሪያቸው ጋር የተለያዩ ነገሮች እና እኛ ሰዎች በተለይ ወጣቶች ደግሞ ችግራችን ምንድነው መሰላችሁ? ከራሳችን ጋር ጊዜ አናሳልፍም። በደንብ አድርጋችሁ አስተውላችሁ ከሆነ በተለይ እዚህ ቻናል ላይ በጣም እኔ የምመክራችሁ ነገር ምንድነው፣ ቁጭ ብላችሁ ራሳችሁን ጠይቁ። ጆርናል አድርጉ ላለው አይደለ? ለምን ይመስላችኋል? እዚህ ቢካዝ ከራሳችን ጋር ጊዜ ስናሳልፍ ችግሮቻችንን፣ ድክመታችንን እናያለን። ከዛ ስለ ሶሉሽን የዛን ጊዜ ማየት እንችላለን፣ ማለትም ሶሉሽን እናመጣለን ማለት ነው። ሶ አብዛኞቻችሁ ግን ያንን ነገር ማድረግ አትችሉም። ዘ ሞመንት ለብቻችሁ ስትሆኑ ላይፋችሁ ቦሪንግ ይሆናል። ዘ ሞመንት ብቻችሁን ስትሆኑ አይምሯችሁ ውስጥ መጥፎ ድምጽ ይመጣል። ስለዚህ ምንድነው የምታደርጉት? ዲስትራክት የሚያደርጋችሁ ነገር ትፈልጋላችሁ። and that is why ሁልጊዜ ህይወታችሁ በሁካታ የተሞላ ስለሆነ ጊዜ ከራሳችሁ ጋር ታጠፉም and ለውጥም የማይመጣው ለዛ ነው። ይሄ ነገር actually am glad ከድሮ ጀምሮ የኔ የህይወቴ ልምምድ ስላደረኩት ትልቅ ተጽዕኖ አለው። አራተኛው ደግሞ እነዚህ ሰዎች በጣም ሲያደርጉ ያስተዋልኩት ነገር ምንድነው መሰላችሁ? ኢንቴንሽናል የሆነ እረፍት አላቸው። ቅድም ዝም ብሎ ይቀመጣሉ ብያለሁ፣ ወይም ደግሞ ከራሳቸው ጋር ጊዜ ያሳልፋሉ ብያለሁ አይደለ? ይሄ ደግሞ ሪሴት ያደርጋሉ። ምን ማለት ነው? ለምሳሌ ሁሉ ጊዜ በህይወታቸው እንበልና ሳምንት ሙሉ ስራ ላይ ከሆኑ አንድ ቀን አለች ሪሴት የሚያደርጉበት ሞመንት። ማለትም በዛ በኬኦቲክ በነበረ ሳምንታቸው አዲሱን ሳምንት አይነኩትም። they always have a break. in fact ይሄን ነገር actually discover ያደረኩት መቼ ነው ታውቃላችሁ? የዛሬ 2 ወር 3 ወር አካባቢ ነገር ይሆናልና I was constantly ከነዚህ ሰዎች ጋር በጣም hang out እያደረኩ ነበርና randomly ነው ሰዎች ሳያቸው either weekend ላይ or የሆነ ብቻ የቀናት እንትን ላይ ሁሉም አይገናኙም። like everybody ጸጥ ነገር ነው የሚለው ነው like ስንደውል ምንም ነገር አይገኝም። እና እዚህ ጊዜ ጠየኳቸው የሆነ ሰዓት ላይ አገኘቻቸውና ተሰለክ ነው እዛን ጊዜ አብጀስ እቤት ነበርኩኝ። just chill እያደረኩ ነበር። just እንትኔን እያወጣው ነበር። just እንደዚህ እያደረኩ ነበር ነው like አሃ። ስለዚህ እነዚህ ሰዎች actually እረፍት ይወስዳሉ። actually እነዚህ ሰዎች ሪሴት ያደርጋሉ። አያችሁ እኛ በጣም እንዴት ነው በቶክሲክ የሆነ ምክር ከመስማታችን የተነሳ ማለት ነው ህይወት ዝም ብሎ ሩጫ አይነት ነገር ይመስላናል። ብዙ ሰዎች እነዚህን ምክር ሲመክራችሁ ሰምታችሁ ሊሆን ይችላል አይደለ? ላይክ መስራት አለበት፣ ተነስ፣ ውጣ፣ እንደዚህ አድርግ፣ አትተኛ፣ እንደዚህ በባካችሁ አቁሙ እንደዚህ አይነት ምክሮች መስማት። ጋዱ ሰው ናችሁ። እንደን በዛ በድሬንድ በሆነ ኢነርጂ ከሆነ ዝም ብላችሁ የምትቀጥሉት ማስተዋል የሚባለው ነገር ይጠፋባችኋል። እውነት ነው ላይክ ዝም ብላችሁ ትሄዳላችሁ ግን ዳይሬክሽን የለም። እውነት ነው ዝም ብላችሁ ትሄዳላችሁ ግን ምን እያደረጋችሁ ራሱ እንደሆነ አታውቁትም። ስለዚህ ኢንቴንሽናል የሆነ መረጋጋትና አንድ ቀን ዴይ ኦፍ ወስዳችሁ ሪሴት ማድረግ አለባችሁ። አምስተኛው ደግሞ በጣም የገረመኝ ነገር እንደበሰላችሁ ስለዚህ ሰዎች ዲስከቨር ያደረጉት ነገር is that ሚሊየን ጊዜ እነዚህ ሰዎች ገንዘብ ኖራቸውም አልኖራቸውም ማለት ነው ራሳቸውን ከሌላ ሰው ጋር ኮምፔር አያደርጉም። like mind you እነዚህ የማገኛቸው ሰዎች ማለት ነው አንዱ ከአንዱ of course like እንደኔ የተሻለ ገቢ ያለው የተሻለ ስራ ላይ ነው ያለው የተሻለ ነገር አለው right but then never ever you don't see them እገሌኮ በዚህ እድሜው እንደዚህ ስላለው እኔም እንደዚህ ላድርግ አይሉም at all. they are okay ባላቸው ነገር they are okay. in fact እንደውም አንደኛው ነው ትዝ ይለኛል like but I think I'm not going to say this ምክንያቱም like how much he makes ምናምን ነግሮኛል so I don't think I can tell you ግን just አበበ የሚባል ሰው አለ እንበል እና አበበ has ብዙ ነገሮች okay and then ሌላ ደግሞ ጫላ የሚባል አለ ሰው እንበል okay so ይሄ ሰው ደግሞ rather than like ይሄ ማቴሪያል ነገሮችን ከመሰብሰብ ይልቅ ሞር ያለውን ነገር ኤክስፒሪየንስ ላይ ነው ኢንቨስት የሚያደርገው so he doesn't have like እንደዚህ የሚጨበጥ የሚዳሰስ ነገር he has a lot of money ግን ገንዘቡን ኢንቨስት የሚያደርገው ኤክስፒሪየንስ የሚያደርጋቸው ነገሮች ላይ ነው እና በጣም ትራቭል ያደርጋል በጣም ብዙ ነገሮችን ኤክስፒሪየንስ ያደርጋል ሀገራትን እንዳለ ዞሯል አይነት ሰው ነውና he is also wealthy እና የዚህን ጊዜ በጣም ኖቲስ ያደረኩት ነገር እነዚህ ሁለቱን ሰዎች ብቻ አይደለም ሴቶችም አሉና ማአት ናቸው ግን አንዳቸውም ካንዳቸው ጋር ኮምፔር ያደርጉም እንደውም እርስ በራሳቸው ይረዳዳሉ። ያን ነገር አይቻለሁ። ሶ ገሌውን ነገር የሚፈልግ ከሆነ they just ask favor እና ገሌን ይረዳል። ገሌ like hey ገሌ እንደዚህ ፈልጌ ነበር እንደዚህ እናድርግ እና
ከኛ በተለይ ደግሞ እኛ ወጣት እድሜዎቻችን ላይ ያለን ሰዎች ማለት ነው በጣም ጥፋታችን ምንድን መሰላችሁ? እገሌ የሆነ ነገር ሲኖር አይዘር ቢዝነስ ሲኖር ኦር መኪና ሲገዛ ኦር ሲያገቡ ምናምን ስናይ እንቀናለን አላርላ ኦ ማይ ጋድ እኔም ለኔ ያ ነገር ይኖረኝ እንላለን። ግን እነዚህ ሰዎች አቶል እንደዛ ብለው ያውቁም። and that is when ለካ ይሄ ነገር ማይንድ ሴት ነው ሀብታም እስከምትሆን ድረስ መጠበቅ የለባችሁም። and actually እግዚአብሔር ይመስገን ከድሮም ጀምሮ የባህሪ የለም ግን ለእናንተ ብዬ ነው የምናገረውና like it's when በደንብ አንደርስታንድ ስታደርጉት ራሳችሁ ያላችሁ ህይወት ማለት የራሳችሁ ነው። and then የራሳችሁ መንገድ ፓዝ ማለትም የራሳችሁ ነው። ያ ሰውም የራሱ መንገድ አለው። ስለዚህ it's not about like ከዛ ሰው ጋር ኩል ይኖረኝ ሳይሆን you just enjoy each other company rather than እንዴት ነው ጀጅ ከምትና ጀጅ አክሽን ነው ራሳችሁን ኮምፔር ከምታረጉ ማለት ነው። ስድስተኛው ደግሞ ምንድነው ሰላች የተረዳሁት ነገር is that እነዚህ ሰዎች አንድ ቀንም ተንዘላዝለው አይቻቸው አላቅም። this is so funny ምክንያቱም እኔ በጣም የዚህ ኦፖዚት ሰው ነኝ። ምክንያቱም እኔ look at me አሁን even like I'm talking to you ስለ በጣም ኢምፖርታንት የሆነ ስታፍ እና I'm wearing like ቱታና I don't know ራሱ ምን እንደምመስል እንደዚህ በስዬ ነው የመጣሁት። ግን እነዚህ ሰዎች በጣም የተረዳሁት ነገር እንደመሰላችሁ በተቻላቸው መጠን the moment እግራቸው ከቤት ሲወርድ they always look put together ተንዘላዝለው አታያቸውም። ልብሳቸው is on point ሜካፓቸው is on point ጸጉራቸው ተሰርቷል። እና እንደጋጣሚ ነው ከነዛ ግሩፕ መካከል አንደኛው የኔ best friend ናት እና she always tells me like ጊዲ ያለም ነው እንደዚህ ለብሰሽ የምትወጪው ትለኛለች። እና like I like my comfort ላታለሁ እና I thought like it's okay comfort ከሰጠኝ ነው ነገር ማለት is actually የአይምሮ ነጸብራቅ እንደሆነ አላወኩም ነበር። እና she said like it's because comfort zone ውስጥ ስለሆንሽ ነው አይምሮሽ ውስጥ I mean አይምሮሽ ላይ ኮምፎርት ዞን ውስጥ ከሆንሽ ደና ለባበስሽም ኤቭሪቲንግ የምታረጊው ነገር ያን ነገር ያንጸባርቃል። ሲቀጥል ደግሞ ልብስ ስትለብሺ ላንቺ ብቻ አይደለም you are putting a statement ነው ያለችኝ which is so important statement ምን ማለት ነው? ለምሳሌ if I'm dressing በስነ ስርዓት ለብሼ ምናምን ነገር ከሄድኩኝ I'm saying like hey this is me okay and then ሰውም ደግሞ even ገና የዛ ቀን የሚያየኝ ከሆነ በዛ በሚያየኝ ነገር ኢምፕሬሽን ይወስዳል ማለት ነው። so አብዛኞቻችን ግን ይሄን ነገር ኢንቨስት አላደረግም and that is why በተቻለ መጠን ልብሶቼን አሁን እያስተካከልኩ ነው everything like እኔ ነው ተንዘላዝ እያልወጣም ቪጃማውን ለብሼ መውጣት አቁሜያለሁ የመሳሰሉ ነገሮች except YouTube ላይ ምክንያቱም actually እዚህ YouTube ላይ እንደዚህ መሆንበት ትልቁ reason is so that ከኔ ጋር ኮኔክት እንድታደርጉ ስለምፈልግ ነው እንጂ like ቢሮ ሄጄ ፖድካስት ነው እንትና ነገር አድርጌ ሰው አላቃተኝም ግን እናንተ ሞር ከነገግሬ ጋር ኮኔክት እንድታረጉ ስለምፈልግ ነው ራዘርዛን ከሚታይ ነገር right ላችሁ ፈለኩት ነው። ብቻ ግን እነዚህ ሰዎች they are always put together everything is done properly ለብሰው ነው የሚወጡት። even ለምን ሲምፕል እንትን ለምን አትሆንም ይሄ ባር ውስጥ ለምን አይሆንም ሬስቶራንት ካፌ ለምን አይሆንም they are always put together። ሰባተኛው ደግሞ again I think like ይሄ ደግሞ የሚገርም ነው እያልኩ ነው ግን ይሄን actually more ይገርማል። እሱ ምንድነው opportunity ወይም ደግሞ ይሄ ላክ የምንለው ነገር ማለት ነው ውጪ ነው ያለው okay the luck is actually outside ላስረዳችሁ አንድ ጊዜ ጠብቁኝ። እኔ በጣም ብዙ ጊዜ እቤቴ ውስጥ በጣም ኮምፎርት የሚሰማኝ ሰው ነኝ so ከቤት አልወጣም አስገዳጅ ሁኔታ ካልሆነብኝ በቀር ከቤት አልወጣም። ወራስ ግን እነዚህ ወልዝ የምንላቸው ሰዎች ኢቭን ሀብታም እንኳን የምንላቸው ሰዎች ማለት ነው ሁሉ ጊዜ ውጪ ነው መገኛቸው they don't go out ነው ቤት ያን ያህል አያሳልፉም unless intentional ካልሆነ በቀር እና ውጪ በመውጣታቸው opportunity create ያደርጋሉ። እኔ ደግሞ ሁሉ ጊዜ እንደው ማላስተውል ሰው ሆኜ ነው እንጂ ማለት ነው ሁሉ ጊዜ ነው እግሬ ከቤት በወጣ ቁጥር opportunity ይዤ እመጣለሁ። it's either በጣም ኢምፖርታንት የሆነ ሰው ተዋውቂ ይወጣለሁ ወይ በጣም ኢምፖርታንት የሆነ ቦታ አይቼ እመጣለሁ ወይ የሆነ ዲል ሰርቼ እመጣለሁ። always ከቤት ስወጣ የሆነ opportunity ግን ይዤ እወጣለሁ። አንድ ቀንም ከፍቶኝ አያውቅም at least I have fun ገብቷችኋል? እና እኛ we get too comfortable ቤት መቀመጣችን እና ቤት ስንቀመጥ በቃ ለምን ይሄ ነገር አይሳካልንም እንላለን። ግን ያ opportunity ያ ላክ ያ እድላችን ያለው ውጪ ነው። ስለዚህ ከቤት አክሽን መውጣት አለብን። okay and then ስትወጡ of course የምትወጡበትን ቦታን በረም ማረጋገጥ አለባችሁ። እኔ መገኘት የሌለብኝ ቦታ አልገኝም ግን always የምገኝበት ቦታ ግን ኢምፖርታንት የሆነ ነገር ይዤ እወጣለሁ። ስለዚህ ያ እመኑኝ opportunity እድላችሁ ያለው ውጪ ነው እቤት ውስጥ አይደለም። ቀጥሎ ደግሞ ስምንተኛው ምንድነው መሰላችሁ እነዚህ ዌልዚ የምላቸው ሰዎች ወይም ደግሞ ኢቭን ሀብታም ማለት ይችላል actually የጀመሩት አጀማመራቸው ሁሉ ነገር ፊገር አውት አድርገውት አይደለም they just start with what they have። ለምሳሌ አሁን እቺ ቅድም ያልኳችሁ አንድ ጓደኛዬ like ሁለተኛ ካምፓኒውን አሁን ክሬት ያደርገሽ ነው እና ሁለተኛውን ካምፓኒ ደግሞ ክሬት ስታደርግ ማለት ነው like ይሄኛው like already እየሰራ ነው like I am bored አይነት ነገር ብላ ነው like ሌላ ደግሞ ልክፈት ብላ ነው ሁለተኛ ነው የከፈተችው ነው like ለምን ይሄኛውን ነገር ለምን ታስቀጥዩ ጥሩ ገንዘብ እኮ ያመጣልሽ አይነት ነገር ስላት and she said like yeah I know ግን ደግሞ I want to do this አለች። ከዛ የምትሰራው ነገር ግን
ጠየኳት do you have knowledge አለሽ እውቀቱ አለሽ እንዴት ያሬን እንደሚደረግ ምናምን ነገር and she said no ግን at least I know ግን አሊስ የመጀመሪያው ስቴፕ ምን እንደሆነ አውቃለሁ እና ከዛ በኋላ ምን ማድረግ እንዳለብኝ አይከብደኝም አለች and then I'm like wait a minute ይሄ ኮንፊደንስ ከየት ነው የመጣው ምክንያቱም ይሄ ኮንፊደንስ አክቹሊ የመጣው ከየት ነው ታውቃላችሁ የሆነ ነገርን ስትጀምሩ ግዴታ ሁሉ ነገር ማወቅ አለባችሁ ማለት አይደለም ከምታውቁት ነገር ጀምሩ and ይሄን ነገር ከዚህ በፊትም ነግሬያችኋለሁ እኔም እዚህ ደረጃ የደረስኩበት ትልቁ ሪዝን በዛ ምክንያት ነው ሁሉ ነገር ማወቅ አለባችሁ ማለት አይደለም ሁሉ ነገር መሰራት አለበት ማለት አይደለም ዛሬ ማታ ይሄን ቪዲዮ ስትመለከቱ የመጀመሪያ ነገር ምን ማድረግ ትችላላችሁ የሆነ አንድ ዕውቀት አላችሁ እርግጠኛ ነኝ አንድ አሊስ ስልክ መደወል ትችላላችሁ right ከዛ ጀምሮ ከዛ ያ የመጀመሪያውን ደረጃ ስትጨርሱ ሁለተኛው ደረጃ ይከፈትላችኋል ሁለተኛው ሲጨርሱ ሶስተኛው ደረጃ ይከፈትላችኋል ልክ እንደዚህ ነው ስለዚህ start with what you have okay and start from what you know በቃ ያ ነው just ጀምሩ ነው ፖይንቱ ከምታውቁትና ካላችሁ ነገር ጀምሩ just ጀምሩ ዘጠነኛው ደግሞ ከነዚህ ሰዎች በጣም የተማርኩትና እናንተ መማር ያለባችሁ is that risk ውሰዱ look risk በተለይ ብለን ስናወራ ምን ማለት ነው ምን የምታጡት ነገር አለ ምን የምትጎዱት ነገር አለ ነው አይደለ እና አሁን ለምሳሌ እድሜያችሁ 30 ቤት 40 ቤት ከሆነ probably responsibility ይኖርባችኋል ወይ ያግብታችኋል ወይ ልጆች አለ የመሳሰሉ ነገሮች ካልሆነም ደግሞ ሰየው like it's okay ከኛ ጋር ተቀላቀሉ ግን ምን ለማለት ፈልጌ ነው ወጣት እያለን እድሜያችን 20 ቤት ውስጥ እያለ ገና በቤተሰብ ቤት ውስጥ ነው ያለነው አይደለ ስለዚህ የቤት ክራይምና ምንለው ነገር የለም አላገባንም ስለዚህ ምንም responsibility የለንም ልጅ አልወለድንም ስለዚህ responsibility የለንም then ኃላፊነት ከሌለብን ምን ሉዝ የምናደርገው ነገር አለ የለም ስለዚህ ሪስኩን መውሰድ አለባችሁ አሁን ለምሳሌ እኔ በርግጥ ለብቼ ነው የምኖረው ግን አላገባውም ልጅ አልወለድኩም ይሄ ነገር actually 100% ሪስክን እንድወስድ በጣም ያበረታታኛል I'm so happy ግን ይሄኔ ባገባ ኖሮ or ልጆች ቢኖሩ ኖሮ አይ ቆይ እነሱ ሊጎዳ ይችላል አይ ቆይ ቤቴን ሊያጋጭብኝ ይችላል አይ ቆይ እንደዚህ ምላቸው ነገሮች አሉ ካልኩሌት ማድረጋቸው ነገሮች አሉ ወጣት እያለን ግን ምንም ካልኩሌት የምናደርገው ነገር የለም take the risk ስንወስድ ብቻ ነው ለውጡ መምጣት የሚችለው እኛ መለወጥ የምንችለው ማለት ነው ስለዚህ ይሄ young age ላይ አሁን ያለንበት ወጣት እድሜ the perfect time ነው ስተት መስራት ካለብን አሁን ስተት እንድንሰራ መለወጥም ካለብን አሁን እንድንለወጥ ማለት ነው ስለዚህ የምትችሉ ከሆነ እባካችሁ ይሄንን ማይንድሴታችሁን አስተካክሉ እሺ ምንም የላችሁም ፕሮፐርቲ ኦን አታድርጉም እዳ የለባችሁም ስለዚህ ሉዝ የምታደርጉት ነገር የለም okay so take the risk አስረኛው more like actually ነው የጨመርኳት ናት እሱ ምንድነው ጆርናል ማድረግ ነው ይማስ ላይ ቆይ ዲዲያ አንቺ ጨመርሽ ነው so እነሱ ያደርጉትም አይደለም let me tell you ባለፈው ለታ የጂም ሮንን ስብከት ወር ደግሞ ሴሚናር ያዳመጥኩኝ ነበርና ሴሚናር ላይ ምን አለ መሰላችሁ ጂም ሮን ታውቃላችሁ አለ every successful የሆኑ ሰዎች እንዴት አድርገው successful እንደሆኑ already ጽፈውታል አለ like which is like መጽሐፍ ማለት ነው how to be rich how to lose weight how to do this how to open a business all ቱቶሪያሎች አሉ ግን እነዚህ ሰዎች ኮመን የሚያደርጋቸው ነገሮች በተለይ ደግሞ መጽሐፍን የጻፉ ሰዎች ኮመን የሚያደርጋቸው ነገር ምንድነው ግባቸውንና አላማቸውን ብጣሽ ወረቀት ላይ እንኳን ብትሆን ይጽፉ ነበረ ስለዚህ የፐርሰናል ዲቨሎፕመንት የመጀመሪያው ህግ ምን እንደሆነ ታውቃላችሁ write it down so ለምሳሌ እኔ ፐርሰናል ዲቨሎፕመንት ኮች ነኝ ክላይንቶች አሉኝ and ሁሉ ጊዜ ከነሱ ጋር ስንጀምር የምናደርገው ነገር ምንድነው የሆነ ነገር ማድረግ ፈልጋለሁ የሆነ ነገር እንዲሆን ይፈልጋሉ ሲል ኦኬ write it down ነው የምላቸው and then በሪሰርችም ደግሞ የምታውቁ ከሆነ ግባችሁን አላማችሁን መድረስ የምትፈልጉበትን ቦታ ወረቀት ላይ መጻፍ 15% እቅዳችሁን እንድታሳኩ ኦፖርቹኒቲውን ያሳፋዋል ስለዚህ 15% እቅዳችሁን የማሳካት እድል አላችሁ just simply ወረቀት ላይ ብቻ በመጻፋችሁ ሌላውን ተውት በመጻፋችሁ ብቻ ማለት ነው ለዛም ነው የዴሊ ሞመንተም ጆርናልን ክሬት ያደረግነው and ከዛም አልፈን ተርፈን እኛ ሞባይል አፕሊኬሽን የመጀመሪያውን የኢትዮጵያ ፕሮዳክቲቪቲ አፕን ክሬት ያደረግነው ማለት ነው ማግኘት ከፈለጋችሁ ታች ዲስክሪፕሽን ሴክሽን ላይ አለ ወይም ደግሞ ቴሌግራም ቻናላችን ላይ ኦቨር 6000 ሰው ሜምበር ያለበትን እዛ ጆይን ማድረግ ትችላላችሁ so this is the mindset ሊኖረን የሚገባው እነዚህን 10 ነገሮችን ዛሬውኑ አንድ ባንድ ኖታችሁ ላይ ጽፋችሁ አዳፕት ማድረግ አለባችሁ ምክንያቱም እመኑኝ እኔ ኦሬዲ ያደረኩት ነው ኦኬ እዛ ደረጃ ደርሻለሁ ማለት አይደለም ምክንያቱም እኔ ሀብታም የመሆን ህልም አይደለም ያለኝ እኔ actually ባለጸጋ ነው መሆን የምፈልገው የምሬን ነው like I don't want to be rich I want to be wealthy እና wealthy ደግሞ ለመሆን ከሆነ then already wealthy ከሆኑ ሰዎች የመማራቸው ነገሮች እነዚህ ናቸው ስለዚህ እኔ ጀርኒው ላይ ነኝ ተከተሉኝ አብረን እንሂድ so የዛሬ 10 አመት የዛሬ 5 አመት ይወላችሁ እንዴት ባለጸጋ እንደሆንኩ ላሳያችሁ ኮንተንት ስሰራ ይዲዳ እንዴት ነው ግን እንዳትሉኝ cuz ይሄው
ጀርኒን ሪካርድ እያደረኩ ስለሆነ ኦኬ። ኤኒዌይስ ይህን ይመስላል እንግዲህ ከነዚህ ከዘረዘርኳቸው 10 ነገሮች ግን እናንተ አስፈላጊ ነው ዲዲ አይ ቲንክ ይሄንን አድብታረጊ ጥሩ ነው የምትሉት ካለ እባካችሁ ኮሜንት ሴክሽን ላይ ሳውቁኝ፣ ልመልከተው፣ ሌሎች የሚማሩበታል እንጽፈዋለን አንድ ላይ። ኤኒዌይስ በሚቀጥለው ያያችኋለሁ። መልካም ጊዜ ይሁንላችሁ። ባይ